ዛሬ ኢትዮጵያውያን የገና በዓልን እያከበሩ ነው። እንኳን ለገና በዓል ጥያቄ አደረሰን እላለሁኝ። ፈረንጆቹ ባለፈው ሳምንት የገና በዓልን አክብሯል። በፈረንጆቹና በሀበሻ መካከል ልዩነቱ ምንድነው ከተባለ ሀበሾች የሚከተሉት የዘመን አቆጣጠር የግብፃውያን የዘመን አቆጣጠር ሲሆን ፈረንጆቹ ደግሞ የሚከተሉት የጎርጎረሳውያን ዘመን አቆጣጠር ይባላል። ጎርጎረሳዊ አቆጣጠር የተባለው የተባሉ አንድ የካቶሊክ አባት እሳቸው የጀመሩት የዘመን አቆጣጠር ስለሆነ ነው ጎርጎሮሳውያን የተባለው። ከዛ በፊት የጁሊያን ካላንደር ነበር የሚጠቀሙት አውሮፓውያኖቹ። ጁሊያን ካላንደር ብሎ ማለት ከጁሊየስ ቄሳር ጋር የተያያዘ ነው። እሱ የጀመረው ዘመን አቆጣጠር ስለነበረ ማለት ነው። ያመለይህም አለ አውሮፓውያኖቹም ሆነ ኢትዮጵያውያኖቹ የገና በዓልን የሚያከብሩት ፈጣሪያቸው ኢየሱስ ተወለደ ብለው ነው የሚያከብሩት። ነገር ግን ወንጌል ላይ ስንመጣ ኢየሱስ የተወለደበትን በዓል አድርጋቸው አክብሩ አይልም። አንደኛ ነገር። ሁለተኛ ነገር ኢየሱስ ክርስቶስ አንድ አይሁዳዊ ጨቅላ ሕፃን የማርያምን ማህፀን የከፈተ የበኩር ወንድ ልጅ ነው የሚለው እንጂ የሉቃስ ወንጌል ፈጣሪ ተወለደ አይልም። ይሄ ቪዲዮ እንድሰራ ያደረገኝ ክርስትና በተለይም የሥላሴ ዶክትሪን እምነት በጣም ውስብስብ በፍልስፍና የተሞላ ነው። እንደምታዩት ኢየሱስ ፈጣሪ ነው፣ ፈጣሪያችን ተወለደ፣ ፈጣሪያችን ሞተ ሲሉ እየሰማን ነው። የሥላሴ ዶክትሪን አማኞች የካቶሊክ፣ የፕሮቴስታንት፣ የኦርቶዶክስ እዚህ ዓለም ላይ ከ2 ቢሊዮን በላይ ናቸው። ነገር ግን አንዳንድ የኦርቶዶክስ ቤተክርስቲያን ኖርማሊ አስተምሮቱ አይደለም። አንዳንድ የኦርቶዶክስ ሰዎችና ኖርማሊ ፕሮቴስታንቶች አይ ለፈጣሪ አይን የለውም እጅ የለውም እግር የለውም አንፈልግም፣ አይን ያለው ፈጣሪ አንፈልግም ይላሉ። ዞሮ ደግሞ ኢየሱስ ፈጣሪ ነው ይላሉ። ለዚህ ነው የሥላሴ ዶክትሪን ትርጉም የማይሰጥ የቃላት ፍልስፍና ነው የሚለው ማለት ነው። በነገራችን ላይ መጽሐፍ ቅዱስ ላይ ወንጌል ላይ ያለው እምነትና ፈጣሪ አስተምሮ የአይሁዶች ነው። በጣም ቀላልና ሲምፕል የሆነ እምነት ነው። አንድ ፈጣሪ አለ፣ ያንን ፈጣሪ መውደድ መታዘዝ ነው፣ አለቀ። የዛን ፈጣሪ ግን ትገባላችሁ ብሎ በጣም ቀላል ለሰዎች ግልጽ የሆነ እምነት ነው። ነገር ግን ይህንን የአይሁዶች እምነት ከግሪካውያን የጣዖት እምነት ጋር ወስደው እንደዚህ አዳቅለውት ውስብስብ መላቀጡ እየጠፋው ሃይማኖት አድርገውታል። ስለዚህ አሁን ላይ የምታዩት 2 ቢሊዮን የደረሰው የካቶሊክ፣ የኦርቶዶክስ እና የፕሮቴስታንት አማኝ ህዝብ የአይሁድና የግሪካውያን እምነት ቅልቅል የሚከተሉ ናቸው እንጂ ወይ አይሁድ አይደሉም ወይ ግሪካውያን አይደሉም። እናም በጣም የሚያስቀኝ እንግዲህ ኢየሱስ ፈጣሪያችን ነው ተወለደ ብለው ይሄው ዛሬ ሽኮሌል ሲሉ ነው የሚሉት። ደግሞ ከስንት ወር በኋላ ሞተ ብለው ይላሉ። እና ፈጣሪያችን ሰው አይደለም እንዳትሉም በኋላ ወይ ፈጣሪያችን የለውም እጅ የለውም እግር የለውም እንዳትሉን። የሉቃስ ወንጌል ላይ እናንተ ፈጣሪ የምትሉት ኢየሱስ ተወልዶ ተገርዞ የነበረ ነው። በዙ አጋጣሚ ስለ ግርዘት ምን ትዝ አለኝ 21 የሚደርሱ በተለይም የካቶሊክ ካቴድራሎች ኢየሱስ ሲገረዝ የተረፈው የሸለፈቱ ቁራጭ ነው ብለው ለዘመናት ያስቀምጡ ነበር። እንዲሁም እስከ 20ኛው ክፍለ ዘመን መንጫ ድረስ የገና በዓል ሲደርስ ነው የጥምቀት በዓል ሲደርስ ሸለፈቱን ይዘው ይወጡ ነበር አደባባይ ማለት ነው። የሸለፈት ቁራጭ የሚለው ማለት ነው። ከዛ በኋላ ማህበረሰቡ እየነቃ ሲመጣ ማለት ነው መሳቂያ መሳለቂያ ሲያደርጓቸው ጠፍቷል ብለው አስወሩ። አስባችሁ ደስ ከዚህ ድረስ ነው። እና ይሄንን ይመስላል። እንኳን ለገና በዓል ጥያቄ አደረሰን እንላለን። እና ያው የሥላሴ ዶክትሪን ወንጌል ላይ የለም ነው። ኦኬ